ታላቁ መሪዋን ለመግደል 600 ያህል ጊዜ ሙከራ የተደረገባት ሀገር ነች። የሃቫና ፖለቲካ የበላይነት በተለይም በቀዝቃዛው ጦርነት ወቅትና በዘመነ ፊደል ካስትሮ ለዋሽንግተን አስተዳደር ትልቅ የራስ ምታትም ነበረ። ከድረ ቀዝቃዛ ጦርነት በኋላም ቢሆን የኮሙኒዝም ሀሌዎት መስመርን ጠብቀው ከተጓዙ ጥቂት ሀገራት አንዷ መሆኗ ዛሬም ድረስ ለዘለቀው የሀገራቱ ውጥረት ሁነኛ ያሰላለፍ መሳሪያ ሆኖም እያገለገለ ነው። የበርሊን ግንብን በማፈራረስ የሶቪየትን ያስተሳሰብ ግድግዳ እንደናርኩት ሁሉ የኩባንም የሶሻሊዝም ቀኖና በማፈራረስ ደግሞ ያለው የምትለው አሜሪካ የካራካስ ፖለቲካን ባረከሰ እጇ ወደ ሃቫናና ቦጎታ ተሻግራ ከሰሞኑ ጥቃት እንደምትፈጽም እየዛተች ነው። ይቃረኑኛል በስሬም መሆን አሻፈረኝ ብለዋል የምትላቸውን ሁላ በውስጥ አመጽና በውጭ ወረራ የማስገበር ጠባይ ያላት ዋሽንግተን የማዱሮ ጣፋንታ ሳይደርስበት የኩባ መንግስት በፍጥነት ይደራደረኝ እያለች ነው። ጉዳዩን ከቬንዙዌላ ጋርም ታስተሳስረዋለች። የካራካስና የሃቫና ፖለቲካ ነዳጅን መሰረት ያደረገ ደግሞም ማዱሮን እስከ መጠበቅ የዘለቀ መሆኑ በዴልታ ፎርስ የተገደሉት 32 ኩባውያን እውነታን የሚያረጋግጥ ነው። ሰሞነኛው የካሪቢያን ውጥረት ታዲያ በአሜሪካ የድንገት ኦፕሬሽን የሚመቱ ሀገራትን ቁጥር አብዝቷል። ከነዚህ ውስጥ ደግሞ ኩባ አንዷ እንደሆነች አዛውንቱ ፕሬዚዳንት ተናግረዋል። በሕክምና ጥበብ ጣሪያ የነካችው በኮሙኒዝም እሳቤ በሶሻሊዝም ሪም እስከ መጨረሻው ያለችው የቀድሞ መሪዋ በተባበሩት መንግስታት የመሪዎች ስብሰባ ቢገኙ የኢምፔሪያሊዝም ጥላቻቸውን በጋድ የሚገልጹ ለኢትዮጵያ አንጎላና ሞዛምቢክ ድንበር መከበር ልጆቻቸውን እስከ መላክ የደረሰ መስዋዕትነትንም የከፈሉ መሪ ያላት ሀገር ሰሞኑን በዶናልድ ትራምፕ የዛቻ መዛግብት ውስጥ ከሰፈሩ ሀገራት አንዷ ሆናለች። ዶናልድ ትራምፕ ካሪቢያንን ማመስ ቀጥለዋል። በፖለቲካ መስሎ ሳይሆን አስገብሮ መኖርን እንደ ዋነኛ ስልት የሚጠቀሙት ፕሬዚዳንቱ ኩባውያንን ወየውላችሁ ማለትም ከጀመሩ ሰነባብተዋል። የአሜሪካው ፕሬዚዳንት የሰሞነኛው ሰጣ ገባቸው ታዲያ በሁሉም አሳሳቢ ሆኖ እንዲታይ ያደረገ ነው። ፕሬዚዳንቱ ከቬንዙዌላ ወደ ኩባ ሲገባ የነበረ የነዳጅና የገንዘብ ፍሰት እንዲቆም እንደሚደረግም ማስጠንቀቃቸው ታውቋል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንዲያዙ ያደረጉት ዶናልድ ትራምፕ ከዚህ ዘመቻ በኋላ ደግሞ ትኩረታቸውን ወደ ኩባ መመለሳቸው በላቲን አሜሪካ አንድ ነገርን ሊያስመለክት እንደሚችል በብዙሃን እየተወራ ነው። የኩባ የረጅም ጊዜ ወዳጅ የሆነችው ቬንዙዌላም በቀን ወደ 35000 በርሜል ዘይት ወደ ደሴቷ እንደምትልክ ይታመናል። የኩባ የውጭ ጉዳይ ሚኒስትር አገራቸው ያለ ጣልቃ ገብነት ነዳጅ የማስወጣት መብቷ የተጠበቀ መሆኑን በመግለጽ ለትራምፕ ማስጠንቀቂያም ምላሽን ሰጥተዋል። የአገሪቱ ፕሬዚዳንት በበኩላቸው ማንም የምናደርገውን አይወስንልንም ሲሉ ከዋሽንግተን ፖለቲከኞች ጋር ሰጣ ገባ ውስጥ ገብተዋል። የትራምፕ አስተዳደር እየተከተለ ያለው ማዕቀብ የተጣለባቸው የቬንዙዌላ የነዳጅ መርከቦችን የመያዝ አካሄድም ኩባ ውስጥ ያለውን የነዳጅና ኤሌክትሪክ ቀውስ ማባባስ እንደጀመረ ይታወቃል። ወትሮም ቢሆን ኢኮኖሚዋ በደቀቀው ሃቫና ይሄ ተደማምሮበት ደግሞ አሁን ላይ ነገሩን ከድጦ ወደ ማጡ አድርጎባታል። የአሜሪካ መንግስት ባለፈው አርብ ማዕቀብ የተጣለበትን የቬንዙዌላ ነዳጅ እያጓጓዘ ነው ያለውን 5ኛ የነዳጅ ጫኝ መርከብ በቁጥጥር ስር መዋሉ ታዲያ ይህንን የኩባን የኑሮ ደረጃ እጅጉኑ ወደ ቁልቁል የሚያምዘገዝግ ተደርጓል። አሁን የቬንዙዌላን ነዳጅ በበላይነት ለመቆጣጠር እቅድ እንዳላትና ያንንም ለማድረግ እንቅስቃሴዎችን የጀመረችው አሜሪካ ከሩሲያም ከቻይናም ከላቲን አሜሪካ ሀገራትም ጋር የገባችበት ውዝግብ በቀላሉ የሚበርድ አይመስልም። የአሜሪካ መንግስት ይህንን እንደማያውቅ ሆኖ ማውራት የለበትም፣ እኛ ሉዓላዊ ሀገርን የምንመራ መሪዎች መሆናችንንም ሊታወቅ ይገባል ሲሉ ተሰምተዋል።
ታዲያ በምላሹም ኩባ ላለፉት 2 ለቬንዙዌላ አምባገነኖች የደህንነት አገልግሎት ሰጥታለች። ነገር ግን ከዚህ በኋላ እንዲያይቀጥልም ያሉት ዶናልድ ትራምፕ በዛ ሀገር ንግግር ማድረግን የሚጠሉ ከሆነ በሚያውቁበት መንገድ እናወራቸዋለን ሲሉም ዛቻን ሰንዝረዋል። ትራምፕ ከኩባ ጋር እንዲፈጸም ስለሚፈልጉት የቅድመ ሁኔታ ስምምነት ዝርዝር ወይም ኩባ ሊገጥማት ስለሚችለው መዘዝ የገለጹት ነገር ባይኖርም ስምምነት ያሉት ግን ኩባውያን ከቬንዙዌላ የሚወስዱትን ነዳጅ እንዲያቆሙ የሚያደርግ ሊሆን እንደሚችል እየተገመተ ነው። የኩባው የውጭ ጉዳይ ሚኒስትርና ለትራምፕ ምላሽ በመስጠት የተጠመዱት ብሩኖ ሮድሪጌዝ ታዲያ ሀገራቸው ያለ አሜሪካ ጣልቃ ገብነት ወይም አንድ ወገን የግዴታ እርምጃዎች ተገዥነት ከማንኛውም ፈቃደኛ ምርት ላኪ ነዳጅ የማስገባት ፍጹም መብት አላት ሲሉ ተደምጧል። ኩባ ከአሜሪካ በተቃራኒ በሌሎች ሀገራት በማስፈራራት ወይም በወታደራዊ እርምጃ ጫና ተጽዕኖ አታደርግም ሲሉም አክለዋል። የኩባና የአሜሪካ ስርወ ችግር ታዲያ ከዚህ ጊዜ ጀምሮ የሚመዘዝ ነው። እንደ አውሮፓውያን አቆጣጠር በ1973 ቪየትናምን ጎብኝተው ሲመለሱ ጋዜጣዊ መግለጫ በሰጡበት ወቅት ሀገሪቱ ከአሜሪካ ጋር ስላላት ግንኙነት የተጠየቁት የወቅቱ አንጋፋ መሪ ፊደል ካስትሮ አሜሪካኖች ጥቁር ፕሬዚዳንት ሲኖራቸውና ዓለም ላቲን አሜሪካዊ ጳጳስ ሲኖረው ያነጋግሩናል ማለታቸው የረዘመን ቁርሾ ከዋሽንግተን ተቀማጮች ጋር እንዳላቸው ያሳየም ሆኗል። ይህ አሁን በስልጣን ላይ ያለው የአሜሪካ መንግስት ታዲያ በዘመነ ባራክ ኦባማ የተስተካከለውና የውጭ ግንኙነት ፖሊሲው እንደ አዲስ የታደሰው የኩባና የአሜሪካ ግንኙነት በዘመነ ትራምፕ ደግሞ ሌላ ችግር ውስጥ ገብቷል። አሁን የማስገበር ፖለቲካን እየተጠቀሙ ነው የሚባሉት ዶናልድ ትራምፕ ኩባውያን ነገራቸውን ሁሉ ወደ አሜሪካ እንዲያደርጉ ማስጠንቀቂያ ዘር የድርድር ቅድመ ሁኔታን አቅርበዋል። ይህም አይሆን ከሆነ ግን ኩባም የቬንዙዌላ ዕጣ እንደሚደርሳት ፕሬዚዳንቷም የማዱሮ ገፈትን እንደሚቀምሱ እያስጠነቀቀች ትገኛለች። ኩባውያን ግን ማንም በሉዓላዊ መሬታችን ላይ አያዘንም በሚለው ንግግራቸው ዛሬም ጸንተው እንደቆዩ ነው። በእርግጥ ላቲን አሜሪካ ሌላ ታሳሪን ያሳየን ይሆን ወይ?